ሰላም ጤና ይስጥልኝ። ለታህሳስ 28 2018 ዓመተ ምህረት በጣም አስደሳችና አኩሪ ዜና ነው ይዘን የመጣነው። ፋኖ ባልጪ ከተማ ላይ በጠላት የተጠና የሌሊት ኦፕሬሽን በመስራት ታላቅ አስደናቂ ድል አስመዝግበዋል። ይህንን አስደናቂውን የባልጪ ከተማውን የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በትግራይ ከማህበረ ዴጎ ጀምሮ እስከ አማራ ክልል በንጹሃን ላይ የዘር ፍጅት ስትፈጽም የነበረችው 25ኛ ክፍለ ጦር የጠላት ሰራዊት ሙሉ በሙሉ ተደምስሳለች። ተጨማሪ ያለን ታረምጡታላችሁ። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ባንዲራው ግርማ የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ፋኖ ገነቴ ከተማ አቅራቢያ ላይ በደፈጣ ድል አስመዝግበዋል። ተጨማሪ ያለን ታረምጡታላችሁ። ፋኖ ባልጪ ከተማ ላይ በጠላት የተጠና የሌሊት ኦፕሬሽን በመስራት አስደናቂ ድል አስመዝግበዋል። ተጨማሪ ያለን በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በትግራይ ከማህበረ ዴጎ ጀምሮ እስከ አማራ ክልል በንጹሃን ላይ የዘር ፍጅት ስትፈጽም የነበረችው 25ኛ ክፍለ ጦር የጠላት ሰራዊት ሙሉ በሙሉ ተደምሳለች። መነሻዋን ከደብረ ማርቆስ አድርጋ ጮቄ ተራራንና አካባቢውን ለመቆጣጠር ስትንቀሳቀስ የነበረችው በ6ኛ እዝ 602ኛ ኮር 25ኛ ክፍለ ጦር በቴዎድሮስ እዝ ፋኖ ሙሉ በሙሉ መደምሰሷን መረብ ሚዲያ ከእዙ ለማረጋገጥ ችለዋል። በአሁኑ የ602ኛ ኮር አዛዥ በያኔው የክፍለ ጦሩ አዛዥ የነበረው ሶፊያን አህመድ እየተመራች የነበረችው 25ኛ ክፍለ ጦር አገዛዙ ከህወሓት ጋር አድርጎት በነበረው ውጊያ በትግራይ ክልል ማህበረ ዴጎ በተባለ አካባቢ ንጹሃንን በጅምላ ገድላ ወደ ገደል እንደወረወረች ሲነገርባት የነበረ ሲሆን በተመሳሳይ አሁን ተሰማርታበት በነበረው የምዕራብ አማራ ቀጠና ንጹሃንን በጅምላ በመግደል የአገዛዙን እድሜ ለማራዘም እየሰራች ትገኛለች። ክፍለ ጦሯ አሁን ላይ በጀግኖቹ ሳንጃና እርሳስ ከክፍለ ጦርነት ታሪክ ተፍቃለች። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የባልጪውን ከተማ አስደናቂ የሌሊት ኦፕሬሽን የምናስደምጣችሁ ይሆናል። አብራችሁን ቆዩ። የሳጅን አደማሊ አባናዶ ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ ላይ በጣለው ደፈጣ በጠላት ላይ ከፍተኛ ሰብአዊ ጉዳት አድርሰዋል። በተሽከርካሪ ተጭኖ ሲጓጓዝ የነበረው የጠላት ሰራዊት በተጣለበት ደፈጣ ክፉኛ የተመታ ሲሆን የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ሰራዊት የአማራ አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶዎች በጋራ በመንቀሳቀስ ከ3 ቀበሌዎች ህዝብ የመሬት ግብር ለመሰብሰብ አስበው ለግዳጅ ሲንቀሳቀሱ በተፈጸመባቸው የደፈጣ ጥቃት 4 ሙትና 7 ቁስለኛ ሆነዋል። ሌሎችም ፈርጥተዋል። የተወሰኑት ደግሞ ገደል መግባታቸው ተረጋግጠዋል። የሟቾችና ቁስለኞች ቁጥር ሊጨምር እንደሚችል የውስጥ መረጃዎች ጠቁመዋል። በሌላው ውጊያ መረጃ ደግሞ በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ ደንሳ ከተማ አቅራቢያ ድድቻ የተባለ ቦታ ላይ ድል አስመዝግበዋል። በሁለት ፓትሮሎች ተጭኖ ሲጓዝ የነበረ የጠላት ሰራዊት በተከፈተበት መብረቃዊ ጥቃት አፈርደቼ በልተዋል። ከፓትሮሎች ውስጥ የነበሩት የጠላት ኃይል አባላት የተረፈ እንደሌለ ነው የውስጥ ወታደራዊ ምንጮች የጠቆሙት። ወደ ሶስተኛው ዜናችን ስናሳልፋችሁ የጠላትን ቅስም በመስፈር የሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም 2ኛ ኮር በባልጪ ከተማ በመሸገው የአብይ አህመድ ሰራዊት ላይ አስደማሚ የሌሊት ኦፕሬሽን ሰርተዋል። ኦፕሬሽኑ የተሰራው የአፋባ ደቡብ አማራ ቀጠና ሳምነው እዝ
ከሰም ሁለተኛ ኮር ነበልባል ክፍለ ጦር በኃይሉና መቶ አለቃ አበባ ብርጌድ ሸማቂ የፋኖ አባላቶችና አመራሮች ተናበው በወሰዱት የቅንጅት እርምጃ ነው በህዝብ ቁብልነት ያጣው አራጁ የአብይ አህመድ ዙፋን አስጠባቂ ሰራዊት በየጊዜው የሚደርስበትን ከባድ የፋኖ ምት ለመቋቋም ከባድ የፋኖ ምት በሚዲያ ፕሮፓጋንዳ ለመቀልበስ በማቀድ የፋኖ አባላቶችና አመራሮች የሚገኙበትን ቦታ በሌሊት ለመክበብ ያሰላውን እቅድ ተከትሎ ነው ፋኖ የሌሊት ኦፕሬሽን የሰራበት። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ለማፈን የተንቀሳቀሰ የነበረው የአብይ አህመድ ዙፋን አስጠባቂ ሰራዊት ከምሽቱ 4 ሰዓት ተኩል ላይ ሁለቱ ብርጌዶች ተናበው በወሰዱት የሌሊት ኦፕሬሽን በርካታ ምልምል ሰራዊቱ ሙትና ቁስለኛ ሆነዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። በወቅታዊ የፋኖ ጉዳዮች ዙሪያ አርበኛ ባንዲራው ግርማ የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። ተገናለው ባንዲራው ግርማ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ እንደ 4ኛ ደጃዝማች ኮር ከፍተኛ የሆነ ውጊያ እንደቀጠለ ነው ያለ። እንደምታውቁት በተለይ ወደዚህ ቦርደሩ አካባቢ ላይ ከፍተኛ የጠላት እንቅስቃሴ አለ። 4ኛ ደጃዝማች ኮር ደግሞ የሚንቀሳቀስባቸው ቀጠናዎች በሰፊው ከወልቃይት ጠገዴ ጀምሮ እስከ መተማ ያሉትን በሙሉ በ4ኛ ደጃዝማች ኮር ቀጠና ናቸው። በእነዚህ ቀጠናዎች ላይ አሁን ባለው ሁኔታ ጠላት ከፍተኛ አስገብቷል። ስለዚህ በነበረው የጠላት እንቅስቃሴ እንግዲህ የመመከት ስራ የ4ኛ ደጃዝማች ኮር ስራ ሰርቷል። እንግዲህ በሰሞኑ በነበረው ውጊያ እንግዲህ ከ22 ጀምሮ ነው ይህ ውጊያ እየተካሄደ ያለው። በ22 4ኛ ወር 2018 ዓመተ ምህረት በመተማ ወረዳ ወይም ደግሞ ምዕራብ ጎንደር መተማ ወረዳ ዲልኮ ቀበሌ ጫቆ ሰፈር የሚባል ቦታ ላይ የፋሽስቱ ብልጽግና መንግስት በአማራ ህዝብ ላይ የጀመረውን የወረራና የዘረፋ ስራውን አጠናክሮ ቀጥሏል። 4ኛ ደጃዝማች ኮር ደግሞ እንደሚታወቀው 6 ክፍለ ጦሮችን አካቶ እየተንቀሳቀሰ ያለ ነው። ከ6ቱ በቅርቡ ከመይሰው ካሳ ኮር የነበረ አጣናዋሽ ክፍለ ጦር ተቀላቅሏል። ቅድም በተከስኩት ቦታ ላይና ቀበሌ ላይ ዲቪኮ አካባቢ በተለይ ሰሞኑን እየተንቀሳቀሱበት ያለው የፋኖን ቤተሰብ ማሰር፣ የፋኖን ቤተሰብ ንብረት ማቃጠል እና ይህን አስከባሪ የሞቱ ሲሆን 6ቱም ሙሉ በሙሉ ተማርከዋል ማለት ነው። በተመሳሳይ 400 የብሬን ጥይት ተማርኳል። 90 ፍሬ የክላሽ ጥይት ተማርኳል። በዚህ ሰዓት ይህ ኃይል አግቷቸው የተገኙ 6 ሴቶችና 2 ወንዶች የሚሻል መክፈል አለባቸው፣ የፋኖ ቤተሰብ ናቸው በማለት ከፍተኛ ና የስነልቦና የደረሰባቸው እና አዛዥ ሆኖ የተመደበው ሊቁ እንግዲህ የክፍለ ጦር ዋና አዛዥ ሆኖ የተመደበው ሊቁ ንጉስ ነው። እሱ እንግዲህ በስምሪቱም የመጀመሪያ ስምሪቱን አድርጎ ትልቅ ውጤታማ የሆነ ጀብድ ፈጽሟል። በዚህ በነበረውም የተሳተፉ ብርጌዶች በአባዬ ብርጌድ፣ ፋሲል ደሞዝ ብርጌድ እና አበራ ጎባው ብርጌድ ለዚህ ስምሪት ታጭተው ስለነበር ይህ ስምሪት በአግባቡ ፈጽመዋል። ይህ ኃይል ወጥቶ ያንገላታ ይዘርፍ የነበረው ኃይልም ተመቶ ተመልሷል። ሬሳውንም በአካባቢው ማህበረሰብ በማስተባበር ፋኖ በክብር እንዲቀበር አድርጓል ማለት ነው። እነዚህ የተሰዉ የሞቱ አድማ በተኞችን ማለት ነው። ከዛ በተረፈ በ23/4/2018 ዓመተ ምህረት ውጊያ ነው። በዚህ መሰረት ይህ የተናደደ ኃይል
ከመተማ ወረዳ ኮይኪትና ዲቪኮ በማንቀሳቀስ በሌሊት ወደ ወዳምሱ ትባል ቀበሌ ፋኖ ይገኝባታል ተብሎ ማዕከልና ተብሎ ወደ ታሰበው እንቅስቃሴ አድርጓል። ቀድሞ መረጃ የደረሰው ፋኖም ይህ አካባቢ ላይ የሚንቀሳቀስ በተለይ ቀድሞ በወዳደር ያለበት አጣናዋሴ ስለነበር በመቆየት ከሌሊቱ ከ9 ሰዓት እስከ 10 ሰዓት ባለው ከፍተኛ ጉዳት አድርሷል። ጨለማ ስለነበር የሙትና ቁስሉን መለየት ባይቻልም በዚህ ላይ ከፍተኛ ጉዳት እንዲደርስ ተደርጓል ማለት ነው። በተመሳሳይ እንግዲህ በ23/4/2018 ከ12 ሰዓት ጀምሮ ደግሞ በሞገሴ አድርጎ ከአብርሃ ጅራ የተንቀሳቀሰው ላይ በታህሳስ 25 2018 ዓመተ ምህረት አዩ ጓጉሳ ወረዳ ኦሪት የመሸገው የአብይ አህመድ ቅጥረኛ ሰራዊት ከምሽቱ 11 ሰዓት አካባቢ ላይ የአፋባ ቴዎድሮስ 109ኛ ኮር የ88ኛ ክፍለ ጦሯን ቃኝና መሐንዲስ ሻለቃን ለማፈን እንቅስቃሴ አድርገዋል። መረጃው የደረሳት ሻለቃዋ ጠላትን በደፈጣ በመምታት ከ8 በላይ ቁስላ ከ10 በላይ ቅጥረኛ ጨፍጫፊውን ወደማይመለስበት ሸኝተዋለች። ያልጠበቀው የምት ውርጅብኝ የገጠመው የጸረ አማራ ቡድን ወደ ኋላ ተመልሶ አዮ ቀበሌ በመግባት 16 ንጹሃን ወጣቶችን ከመዝናኛ ቦታና ከስራ ቦታቸው ሰብስቦ በግፍ ረሽነዋል። ስርዓቱ ፋኖን ለማጥፋት የአማራ ህዝብ ማጥፋት እንደ ወታደራዊ ስልት እየተጠቀመ ይገኛል። አማራን መዝረፍ፣ መግደል፣ ሀብት ንብረት ማውደም፣ ጾታና እድሜ ሳይለይ በቡድን መድፈርን እንደ ተጨማሪ የጦር ስልት አድርጎ እየተጠቀመ ያለ ከኢትዮጵያ ባህል ያፈነገጠ የባዕድ ተልዕኮ አንግቦ ሁለገብ ጦርነት የከፈተ ዓለም አቀፉን የጦር ህግን የማይቀበል የጦር ወንጀለኛ የሆነ አሸባሪ ኃይል ሆነዋል። የግፈኛ ጸረ አማራ ቡድን አስክሬን አላስነሳም ያለ ሲሆን ወንድሞቻችሁ ናቸው የገደሉን እኛም እናንተን እንገድላለን እያለ እንደረሸናቸው ማረጋገጥ ተችሏል። ቡድኑ ሌላ ተጨማሪ ከ10 በላይ ንጹሃን ወጣቶችን አግቶ ወደ ኦህዴድ ወስደዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።